በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር አስተዳዳሪና መምህር፣ ክቡር አባታችን መጋቤ ሥርዓት ቀሲስ ጌቱ ኃይለ ማርያም የደብሩ ቄሰ ገበዝ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በ40ና በ80 ቀናችሁ አባ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን አንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ኒቆዲሞስ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን የተወሰነውን ክፍል አነብላችኋለሁ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን፣ ጥበቃው በዙሪያችን፣ ማዳን በረከቱ በመካከላችን እንዲሆንልን፣ እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋው እንዲበዛልን፣ ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ የዐቢይ ጾም 7ኛው ሳምንት በቅዱስ ያሬድ አጠራር ኒቆዲሞስ እየተባለ ይጠራል። እንግዲህ በዚህ ትምህርት ውስጥ ለማየት የምንሞክረው የመጀመሪያው ስለ ኒቆዲሞስ ማንነት ነው። ከዛ ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ ያለውን የመጽሐፍ ቅዱሱን ክፍል ለማየት ለመረዳት እንሞክራለን። በመጨረሻም ከኒቆዲሞስ የምንማረውን ተመልክተን ትምህርታችንን እንጨርሳለን። እንግዲህ ኒቆዲሞስ ማን ነው ብለን ከጠየቅን መጽሐፍ ቅዱስ እንደሚነግረን ከፈሪሳውያን ወገን የሆነ ነው። ፈሪሳውያንን እንደምናውቃቸው ምሁራን ናቸው፣ ሊቃውንት ናቸው፣ መጽሐፍትን የጻፉ የተረጎሙ ናቸው። ያ ጥሩ ሆኖ ሳለ ግን በእውቀታቸው ደግሞ የሚመኩ የሚኩራሩ ነበረ። የእግዚአብሔር ቃል ከልባችንና ከአፋችን ተርፎ ልብሳችን ላይ ይታያል እስኪሉ ድረስ የሚመጻደቁ። ይሄ ብቻ አይደለም፣ እግዚአብሔርን ማስደሰት የሚቻለው ሕጉን በመጠበቅ ብቻ አይደለም። ስለዚህ አንዳንድ ወጎች ያስፈልጋሉ ብለው በእግዚአብሔር ቃል ላይ የራሳቸውን ወግ በመጨመር የሚታወቁ ወገኖች ናቸው ፈሪሳውያን። እንግዲህ ኒቆዲሞስ ከነዚህ ወገን እንዳንዱ ነበረ። ስለዚህ ባጭሩ ኒቆዲሞስ ምሁር ነው፣ አዋቂ ነው። ጌታም መስክሮለታል። አንተ የእስራኤል መምህር ሆነ ሳለ ብሎታል። ስለዚህ የእውቀት ችግር የለበትም ነበረ ኒቆዲሞስ። ይሄ ብቻ አይደለም፣ የአይሁድ አለቃ ነበረም ይላል። የሚገርም ነው። በወቅቱ ሳንሄድሪን ለሚባለው ለአይሁድ ሸንጎ አለቃ ነበረ። ይህ ሸንጎ በክርስቶስ ላይ የሞት ፍርድ የፈረደ ሸንጎ ነው። ስለዚህ የዚህ የምክር ቤት አባል ነበረ፣ ባለስልጣን ነበረ ማለት ነው ኒቆዲሞስ። ይሄ ብቻ አይደለም፣ ባለሀብትም ነበር። ገንዘብ ያለው የታወቀ ባለጸጋ ሰው ነበር። ባለጸጋ መሆኑን የምታውቁት በዮሐንስ ወንጌል ምዕራፍ 19 ላይ ጌታ ስለ ዓለም ድነት በሞተ ጊዜ ከርቤና የተቀላቀለ እሬት ወደ 100 ንጥር የሚሆን በወቅቱ ውድ የሆነውን ለነገስታት ክብር ብቻ የሚቀርበውን ያንን ነገር ገዝቶ ሲመጣ ታያላችሁ። ያንን ሽቶ ዝቅተኛ ገቢ ያለው ሰው መግዛት አይችልም። ስለዚህ በአጭሩ ኒቆዲሞስ ባለጸጋ ሰው፣ ባለሀብት ሰው ነበረ። ይሄ ብቻ አይደለም፣ የግል ተመስካሪም ነበረ። ፈሪሳውያን በክርስቶስ ላይ የሞት ፍርድ ሲፈርዱበት የተከራከረለትም ሰው ነበረ። ከሱ ሳንሰማ አንዳች ነገርም ሳናይ በእርሱ ላይ እንዲህ እንፈርድበት ዘንድ ሕጋችን ይፈቅዳልን ብሎ በዮሐንስ ወንጌል ምዕራፍ 7 ላይ
ስለ ጌታ የተከራከረ በግልጥም የመሰከረ ሰው ነው ኒቆዲሞስ። ይሄ ብቻ አይደለም፣ ጌታን ከመስቀል ላይ አውርዶ በክብር ደግሞ የገነዘ ነው ኒቆዲሞስ። ግን ኒቆዲሞስ አዋቂ ቢሆንም ባለጸጋ ባለስልጣን ቢሆንም አንድ ነገር ያስጨንቀው ነበር። የነፍስ ጥያቄ ነበረበት። ስለዚህ በሌሊት ገስግሶ ወደ ክርስቶስ ሲመጣ እናየዋለን። መቼም የነፍስ ጥያቄ መልሱ እስካልተገኘ ድረስ ተደላድለን መቀመጥ አንችልም ወገኖች። ምክንያቱም የነፍስ ጥያቄ ብርቱ ጥያቄ ነው፣ የውስጥ ጥያቄ ነው። ስለዚህ በሌሊት መጣ። ይሄ ብቻ አይደለም። የሚገርማችሁ የኒቆዲሞስ እንቅልፍ አጥቶ መምጣቱ አይደለም የሚደንቀው፣ ግን እንቅልፍ አጥቶ ኒቆዲሞስን ክርስቶስ ማስተማሩ ነው የሚደንቀው ወገኖች። ይህ ነገር አሁን ላለነው መምህራን እጅግ የሚያስተምር ነው፣ ምሳሌ የሚሆን ነው። ምክንያቱም ክርስቶስ ለአንድ ሰው ቦታና ዋጋ ሰጥቶ የሚያስተምር ጌታ ነበረ ወገኖች። እኛ እኮ ሞቅ ሞቅ ካላለ ማስተማር እንኳን አንፈልግም። ድምፁ ማጉያው ጎላ ካላለ ማስተማር መናገርም አንፈልግም ወገኖች። ክርስቶስ ግን ለአንድ ሰው ታላላቅ ሚስጥራት ያለበትን የመጽሐፍ ቅዱስ ትምህርት ሲያስተምር እናየዋለን። ምክንያቱም የሰውን ዋጋ የሚያውቅ እሱ ብቻ ስለሆነ ነው ወገኖች። የሰው ዋጋው ስንት ነው? ተመኑ ስንት ነው? የሰውን ዋጋ ማወቅ የሚችል እግዚአብሔር ብቻ ነው፣ የፈጠረው እሱ ብቻ ስለሆነ። ስለዚህ ስለ ዳግም ልደት ለአንዱ ለኒቆዲሞስ ለዛውም በሌሊት ሲያስተምረው እናያለን። በሐዲስ ኪዳን ስላለው መንፈሳዊ አምልኮ ለአንዲቷ ሳምራዊት ሴት ለዛውም በበረሃ ሲያስተምር እናየዋለን። ለምን? እግዚአብሔር ወይም ክርስቶስ ስለማይንቅ ነው። የሚገርማችሁ ኒቆዲሞስ በሌሊት የመጣበት ብዙ ምክንያት አለው። አንደኛውና ዋነኛው ምክንያት ግን ትችትን ፈርቶ ነው። ምክንያቱም ፈሪሳውያን ክርስቶስን ይተቹት ነበረ። መተቸት ብቻ አይደለም፣ ለሞትም ይፈልጉት ነበረ። ስለዚህ በዛ ሰዓት ከክርስቶስ ጋር ህብረት ማድረግ፣ ከሱ ስር ቁጭ ብሎ መማር እንደ ትልቅ ትችት ይቆጥሩት ነበረ። ስለዚህ ኒቆዲሞስ ያንን ፈርቶ በሌሊት ገስግሶ ወደ ጌታ ሲመጣ እናየዋለን። ምን ይባላል? ወንድ ወደሽ ጢሙን ጠልተሽ አይሆንም ይባላል አይደለ? ልክ እንደዛው ነው እኮ። ክርስቶስን ወዶ መስቀሉን ጠልቶ አይሆንም ወገኖቼ። ክርስቶስን የምታገኙት ሁል ጊዜ ከመስቀሉ ጋር ነው። ክርስቶስ የሚገኘው ከመከራው ጋር ነው። ስለዚህ ወደ ክርስትና ዓለም ስትመጡ ነፃ ትሆናላችሁ የሚባል ትምህርት የለም። መከራ ያገኛችሁም አትፈተኑም የሚል ትምህርት የለም ወገኖች። እንደውም መከራው ብዙ ነው፣ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ተብሎ ተጽፏል ወገኖች። ስለዚህ ትችቱን ሳንፈራ ወደ ክርስቶስ መቅረብ ይኖርብናል ማለት ነው። ይሄ ብቻ አይደለም። ኒቆዲሞስ ወደ ጌታ ሲመጣ እግዚአብሔርነቱን ተረድቶ አይደለም። እግዚአብሔር ከእርሱ ጋር ካልሆነ በስተቀር አንተ የምትሰራውን ስራ ሌላ ሰው ማድረግ አይችልም ብሎ እንደ እግዚአብሔር ሰው ነው አስቦት የመጣው። ክርስቶስ ግን የዘላለም አምላክ ነው። የጌቶች ጌታ የነገስታት ንጉሥ ነው። ጌታ የእሱን አምላክነት ኒቆዲሞስ ባይረዳም ግን ዕውቀት እያለው እረፍት የሌለውን፣ ሀብት እያለው መረጋጋት የሌለውን ኒቆዲሞስን ማገዝ ሲፈልግ ወይም ሲያስተምር እናያለን። ወደ አነበብነው የመጽሐፍ ቅዱስ ክፍል ስንመጣ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ ነው የሚለው። ከላይ እንዳልኳችሁ ኒቆዲሞስ ባለጸጋ ባለሀብት ቢሆንም ግን ደግሞ እረፍት ያሳጣው ነገር ስለነበረ በሌሊት ወደ ጌታ መጥቷል። አሁን ልክ እንደ ኒቆዲሞስ ዛሬም ሀብት እያላቸው ስልጣን እያላቸው ያላቸውን ነገር ማስቆጠር እየቻሉ ግን እረፍት የሌላቸው እኮ ብዙ ሰዎች አሉ። ተከብረው ውለው ተዋርደው የሚያድሩ ብዙ ሰዎች አሉ። ሌሊት ጭላጭ የሚደፋባቸው ብዙ ሰዎች አሉ። ግድግዳ እየደበደቡ መሬት እየመቱ የሚያድሩ ብዙ ሰዎች አሉ። አው በዓለም ላይ አለ ግን የለም ማለት እንዴት ከባድ ነው ወገኖች። ሀብት አለ፣ ጤና ግን የለም። ትዳር አለ፣ ሰላም ግን የለም። አለ ግን የለም ማለት እንዴት ከባድ ነው ወገኖች። በእንዲህ አይነት ጥያቄ ተይዞ ነው ኒቆዲሞስ በሌሊት ከተማው ሀገሩ ሁሉ በተኛበት ጸጥ ረጭ ባለበት ሁኔታ ወደ ጌታ ሲመጣ የምናየው። ቁጥር 2 ላይ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን የሚለውን ያዙልኝ። ስለዚህ ኒቆዲሞስ ወደ ጌታ የመጣው ባጭሩ ለተጨማሪ ዕውቀት ነው ማለት ነው።
የሚገርማችሁ ግን የመጀመሪያ ዕውቀታችሁ ካላሳረፋችሁ የምትጨምሩት ዕውቀት ሊያሳርፋችሁ አይችልም። ታስታውሳላችሁ በሐዋርያት ሥራ ሐዋርያው ቅዱስ ጳውሎስ ግሪክን ሲጎበኝ በግሪክ ዋና ከተማ በአቴና ሲመላለስ አንድ አሪዮስፋጎስ የሚባል አደባባይ ወይም መድረክ እንዳገኘ መጽሐፍ ቅዱስ ይነግረናል። ያ መድረክ አዲስ ፍልስፍና አዲስ ዕውቀት አለን የሚሉ ሰዎች ቆመው የሚናገሩበት መድረክ ነበረ። በዛ መድረክ ላይ ሐዋርያው ቅዱስ ጳውሎስ ተገኝቶ ስለ እግዚአብሔር ተናግሯል። የአቴና ሰዎች ልክ እንደ ዘመኑ ሰዎች ዘመናዊ ነበሩ። ዘመናዊ ማለት ምን ማለት ይመስላችኋል? ዘመናዊ ማለት ባጭሩ ወረተኛ መሆን ማለት ነው። ወረተኞች፣ በአንድ ነገር የማይጸኑ ናቸው። ሁሉ ጊዜ አዲስ ነገር የሚፈልጉ ናቸው። እግዚአብሔር ግን ዘመናዊ አምላክ ሳይሆን ዘላለማዊ አምላክ ነው። በዛ በአሪዮስፋጎስ መድረክ ላይ ቆሞ እናንተ የአቴና ሰዎች ሆይ በከተማችሁ ስመላለስ ብዙ ጣዖታትን አየሁ፣ ተመለከቱ። ግን አንድ ጣዖት ትኩረቴን ሳበው። በዛ ጣዖት ላይ ለማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያን አገኘው። ስለዚህ ዛሬ ሳታውቁት የምታመልኩትን ያንን አምላክ እነግራችኋለሁ። እሱም እግዚአብሔር ነው፣ ሰማይና ምድርን የፈጠረ ካለመኖር ወደ መኖር ያመጣ እርሱ ነው ብሎ ስለ እግዚአብሔር ፈጣሪነትና ስለ ክርስቶስ አዳኝነት ሲመሰክር እናየዋለን። በአብዛኛው የአቴና ሰዎች ግን የቅዱስ ጳውሎስን ትምህርት የሰሙት እንደ ተጨማሪ ዕውቀት ነው። አይገርማችሁ ወገኖቼ? ክርስቶስን ስትማሩ ለተጨማሪ ዕውቀት እንዳትማሩ፣ ካለበለዚያ ዘመናችሁን በሙሉ ሳታውቁት ነው የምታልፉት። እግዚአብሔርም የሚናገረን የሚያስተምረን ለጆሮ ሙላት አይደለም፣ ለእምነት ሙላት ነው። ኒቆዲሞስ ለተጨማሪ ዕውቀት ሲመጣ እናየዋለን። ጌታ ግን የችግሩን ምንጭ ሊፈታለት ፈለገ። የችግሩ ምንጭ ምን ነበረ? ድጋሚ አለመወለድ ነው። የችግሩ ወራጅ ደግሞ ሰዎችን መፍራት ነው። ሰውን ከልክ በላይ መፍራት አምልኮ እንደሆነ ታውቃላችሁ። ምክንያቱም መራድ፣ መንቀጥቀጥ፣ መፍራት ለማን ብቻ የሚገባ ነው? ንገሩኝ፣ ለማን ብቻ ነው? ለእግዚአብሔር ብቻ የሚገባ ነው። ለሱ የሚገባውን ለሰዎች የምናደርግ ከሆነ ባጭሩ አምልኮ ነው። ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። አይገርማችሁም? አሁን ንግግራቸውን የሳቱ አይመስልም? ኒቆዲሞስ ክርስቶስን እያደነቀ ነው፣ ማድነቅ ውስጥ ነው ያለው። ጌታ ደግሞ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት አያይም እያለው ነው። አሁን ክርስቶስ የኒቆዲሞስን ነገር ሳይረዳ ቀርቶ ነው? እሱ ሁሉን ያውቃል። ልብ ያሰበውን ኩላሊት ያመላለሰውን እኮ የሚያውቅ አምላክ ነው። የሰው ሁሉ ልብ እንደ አደባባይ የሚታይለት ጌታ ነው። ያሰብነውን ብቻ ሳይሆን ገና ልናስበው ያለውን ነገር እንኳን የሚያውቅ አምላክ ነው ወገኖች። ግን ክርስቶስ የሚጠቅመውን ሊነግረው ፈለገ። ዕውቀት ለመጨመር ነው የመጣኸው፣ ግን ድጋሚ ካልተወለድክ እኔንም መረዳት መንግሥቴንም ማየት አትችልም ብሎ ስለ ዳግም ልደት ጌታ ነገረው። ክርስቶስ በአጽንኦት ነው ስለ ዳግም መወለድ የተናገረው። ታዲያ ዳግም ልደት ምንድነው ካለን የተወሰነውን ለማየት የመጀመሪያው የቤተሰብ ለውጥ ማድረግ ነው። የቤተሰብ እስክንጠመቅ ድረስ ከውሃና ከመንፈስ ቅዱስ እስክንወለድ ድረስ እኛ የቤተሰቦቻችን ነበርን። የሥጋ አባትና እናቶቻችን ነበርን። ግን በጥምቀት ስንወለድ የማን ቤተሰብ ሆነናል? የእግዚአብሔር ቤተሰብ ሆነናል። የቤተ ክርስቲያን አካል ሆነናል። መወለድ ደግሞ መወለድ ብቻ እንዳይመስላችሁ፣ መወለድ በራሱ ተጽዕኖ አለው። ተምረን አውቀን ብዙ መጽሐፍትን አንብበን ብዙ ነገር አከማችተን ግን መላቀቅ ያልቻልነው እኮ ነገር አለ። እሱ ምንድነው ካለን የቤተሰብ ተጽዕኖ ነው። ከቤተሰብ ያለ ብዕር ያለ ሰሌዳ የምንወርሰው ነገር አለ ወገኖቼ። ለምን? መወለድ ተጽዕኖ ስላለው። እንዲሁ ከእግዚአብሔር ስንወለድ ወገኖቼ ተጽዕኖ አለው። የባህሪው ተካፋዮች ነው የምንሆነው። እግዚአብሔር ስንወለድ እግዚአብሔር ፍቅር እንደሆነ እኛም አፍቃሪዎች እንሆናለን። እግዚአብሔር ስንወለድ እሱ ቸር እንደሆነ እኛም ቸሮች ለጋሾች እንሆናለን። እግዚአብሔር ስንወለድ እሱ ታጋሽ እንደሆነ እኛም ታጋሾች እንሆናለን። የማንነት ለውጥም አለው ዳግመኛ ልደት። እንደ መጀመሪያው እንደ ሥጋ አናስብም፣ በዘር አናስብም። ከእግዚአብሔር ስንወለድ በቋንቋ አናስብም፣ በሥጋ ብልሃትና ዘዴ አናስብም ወገኖች። የምናስበው እንደ አዲሱ ዘር ከእግዚአብሔር እንደተወለደ ነው ወገኖች። ክርስትና ማለት ማንነታችንን ጥለን የክርስቶስን አሻራ በኑሯችን የምናሳይበት ሕይወት ነው ክርስትና ማለት ወገኖች። ሐዋርያው ቅዱስ ጳውሎስ እኮ ለዛ ነው እኔ ሙቻለሁ በእኔ ውስጥ ግን ማን ይኖራል አለ።
ማን ይኖራል? ክርስቶስ ይኖራል አለ ወገኖች። ክርስትና ማለት እንዲሁ ለኃጢአት ሙተን ለጽድቅ የምንኖርበት ሕይወት ነው። የሞተን ሰው ብትጋብዙት እኮ አይመጣም፣ ብትቀጥሩት አይመጣም። ሰርግና ለቅሶ ሂድ ብትሉት አይሄድም፣ ሙቷል በቃ። ለኃጢአትም የሞተ ሰው ለኃጢአት ብትጋብዙት አይመቸኝም አይል። አይመቸኝም የምንል ከሆነ ዛሬ ባይመቸን ነገ ሊመቸን ይችላል አይደለ? ለኃጢአት ስንሞት ግን በቃ ሞትን ነው ወገኖች። ስለዚህ አዲስ ልደት ወይም ዳግመኛ ልደት ማንነታችንን እንድንጥል የሚያደርግ ነው። የዓለምም ለውጥ ነው። ከሥጋ አባታችንና እናታችን ስንወለድ ወደዚህ ዓለም ነው የመጣ ነው። ይህንን ዓለም ነው ያየ ነው። ከእግዚአብሔር ደግሞ ስንወለድ ያኛውን ዓለም እናያለን። ዘላለማዊ መንግሥት እናያለን። በአጭሩ ዳግም ልደት ዓለም ማያ ነው። ዓለምን የምንመለከትበት ነው ወገኖች። ይሄ ብቻ አይደለም፣ የአባት ለውጥም የምናደርግበት ነው ዳግም ልደት። የአባት ለውጥ ከእግዚአብሔር ከመወለዳችን አስቀድሞ የወላጆቻችን ነበርን አይደለ? ከእግዚአብሔር ስንወለድ ግን እግዚአብሔር አባታችን ሆነ። ለዛ ነው አባታችን ሆይ በሰማያት የምትኖር ብለን የምንጠራው ወገኖች። ከእግዚአብሔር ያልተወለደ ዳግም ልደት የሌለው እግዚአብሔርን አባቴ ብሎ መጥራት አይችልም። አባት ብሎ መጸለይም አይችልም ወገኖች። አንቺ ምን አለብሽ? ሁለት አባት አለሽ፣ አንደኛው ቢሞት በአንዱ ትምያለሽ ተብሎ ይነገራል አይደለ? እኛ ሁለት አባት ሁለት ሀገር ያለን ሰው ነን። የምድሩ አባት ቢሞትብን የሰማይ አባት እግዚአብሔር አለልን። የምድሩ ቤት ቢፈርስብን የሰማይ ቤት መንግሥተ ሰማያት አለልን ወገኖች። ዳግም ልደት ይህንን ሀብት የሚሰጥ ነው። ቁጥር 4 ላይ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው ይላል። መቼም ከሊቅ የማይጠበቅ ጥያቄ ነው አይደል? ሲጠይቅና የምናየው እሺ ኒቆዲሞስ እንዳለው ሰው ድጋሚ ወደ እናቱ ማኅፀን ቢገባ ግን ከእግዚአብሔር መወለድ ይችላል? ይችላል? አይችልም። አንድ ሰው ከእግዚአብሔር መወለድ የሚችለው ሲጠመቅ ነው። ስለዚህ ዳግም ልደት ከሌለ ባጭሩ ክርስትናችንን እንኳን ብናየው የጨዋነት ተቋም ብቻ ሆኖ ነው የሚቀረው። የግብረ ገብነት ተቋም ብቻ ሆኖ ክርስትናችን ይቀራል ወገኖች። ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ሰው ነው ያለው። ስለዚህ ሕፃን አይልም፣ አልለየም። ሽማግሌ ያላለም፣ የተማረ ያልተማረ፣ ድሃ ሀብታም፣ ግሪካዊ አይሁዳዊ ያላለም። ሰው ሁሉ ድጋሚ ካልተወለደ እግዚአብሔርን መንግሥት እንደማያይ ሊገባ እንደማይችል ጌታ ተናገረ። እንግዲህ ከሥጋ ቤተሰቦቻችን ስንወለድ ሁለት ነገር አብረው ነው አይደለ? የአባት ዘር የእናት እንቁላል አብረው እኛ ተወለድን። ድጋሚም ከእግዚአብሔር ስንወለድ ሁለት ነገሮች ያብራሉ። መንፈሱና ውሃው አብረው እኛ እንወለዳለን። ስለዚህ ወገኖቼ ነው ባጭሩ በሥጋ የተወለድንበት ዋነኛው ምክንያት በመንፈስም እንድንወለድ ነው። ሰው በሥጋ ተወልዶ በመንፈስ ካልተወለደ የእግዚአብሔር ልጅ ካልሆነ በእውነት ባይወለድ ነው የሚሻለው። ወደዚህ ዓለም ባይመጣ ነው የሚሻለው ወገኖች። ይህ ልደት ዳግመኛ መወለድ ከሥጋ ልደት የሚለየው ምንድን ነው? እሱንም ባጭሩ የመጀመሪያው የምርጫ ጉዳይ ነው። የመጀመሪያው ልደታችን እኛ መርጠን አይደለም፣ በእኛ ፈቃድ አይደለም ወደዚች ምድር የመጣ ነው። አባትና እናት ተስማሙ፣ ፈቃዱ ሙሉ ለሙሉ የእግዚአብሔር ሆኖ እኛ ተወለድን። ዳግም ለመወለድ ግን ምርጫ ያስፈልጋል ወገኖች። እግዚአብሔርን ቸር የምንለው እኮ ለዛ ነው። በነፃ ምርጫችን ውስጥ የሚመራን አምላክ ስለሆነ ነው ወገኖች። ይሄ ብቻ አይደለም፣ ሌላው የሚለየው በእምነት የምናገኘው ስለሆነ ነው። ከእግዚአብሔር ለመወለድ እምነት ያስፈልጋል። ይሄ ብቻ አይደለም፣ ወደ ቀድሞ ልጅነት የሚመልስ ነው። የሰው ልጅ ሲፈጠር ካገኘው ትልቁ ክብር አንዱ ምንድነው ካልን ልጅነት ነው። ልጅነት ለዛ እኮ ነው የሉቃስ ወንጌል ምዕራፍ 3ን ስታነቡ ሉቃስ ከክርስቶስ ይጀምርና ወደ ላይ የትውልድን ሐረግ ይቆጥርና ልክ አዳም ላይ ሲደርስ አዳምን ምን ይለዋል? አዳምም የእግዚአብሔር ልጅ ይለዋል። ስለዚህ ሰው ሲፈጠር ያገኘው ትልቅ ክብር ልጅነት ነው ማለት ነው። ለዛ እኮ ነው ሲበድል የሰው ልጅ ያጣው ትልቁ ክብር ምንድነው ከተባለ ይሄው ልጅነት ነው። ይህንን ልጅነት ለመመለስ ነው ጌታ ከሰማይ የወረደው፣ ከድንግል የተወለደው፣ የተጠመቀው፣ ስለኛ መከራ የተቀበለው ወገኖች። ስለዚህ ወደ ቀድሞ ልጅነት የሚመልሰን ነው ሁለተኛው ልደት። ቁጥር 6 ላይ ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል።
ስለዚህ ልደታችን ኑሯችንን ይወስነዋል ማለት ነው። ባጭሩ ከስጋ ብቻ የተወለደ የስጋውን ብቻ ነው የሚያስበው። ቢያስብ ስለ ገንዘብ ነው፣ ቢያስብ ስለ ስራው ነው፣ ቢያስብ ስለ ልጆቹ ነው፣ ስለሚበላ ስለሚጠጣ ነው። ትንሽ ፈቀቅ አይልም። ውደቱ ያው ነው። ብትወቅጡት ያው ነው። ከምድር ከፍ አይልም። በመንፈስ የተወለደስ ከእግዚአብሔር ልጅነትን ያገኘስ ቢያስብ የነፍሱን ነው። ቢያስብ የስጋውን ሳይሆን የነፍሱን መንገድ ነው ወገኖች። ስለዚህ ልደታችን ኑሯችንን ይወስነዋል። ቁጥር 7 ላይ ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። አሁን የምነግርህ የሚያስደንቅ ነገር አይደለም፣ የሚያስፈልግህን ነገር ነው እየነገርኩ ያለሁት። ካያችሁ ብዙ ሰዎች በጣም ይደነቃሉ፣ ደግሞ ወዲያው መደነቃቸውን ይረሳሉ። ለምን? መደነቅ ስሜት ስለሆነ ነው። ጥሎን የሚሄድ አልፎ የሚሄድ ለእኛ እንኳን ምላሽ ሳይሰጥ ዝም ብሎ የሚሄድ ነው። የሚያስፈልግ ነገር ግን ካልጨበጥ ነው ካልያዝ ነው የማያሳርፍ የማያረጋጋ ነው ወገኖች። ስለዚህ እንደው አሁን እየነገርኩ ያለው ብርቱ ነገር፣ እንደው ወደ ቤት ይዘህ ልትሄድ የምፈልገው ነገር በጣም የሚያስፈልግ የሚጠቅምህን ነገር ነው እያለው ነው ጌታ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው። ስለዚህ ለሁለተኛው ልደት ስጋዊ ማረጋገጫ የለውም ማለት ነው። ከወላጆቻችን ስንወለድ ብዙ ማረጋገጫዎች አሏል። ቢያንስ አዋላጆች ማረጋገጫ ሊሆኑ ይችላሉ። የታቀፉን ሰዎች ማረጋገጫ ሊሆኑ ይችላሉ። ከእግዚአብሔር ስንወለድ ግን ስጋዊ ማረጋገጫ የለውም ወገኖች። ካህኑን ልናይ እንችላለን፣ መስቀሉን ልናይ፣ የምንጠመቅበትን ውሃ ልናይ እንችላለን። እንዴት ግን ከእግዚአብሔር እንደምንወለድ እናውቅም ወገኖች። ለዛ ነው ሚስጥረ ጥምቀት እየተባለ የሚጠራው። ለዛ ነው ጌታ በነፋስ የመሰለው። ነፋስ ምንድን ነው? ረቂቅ ነው፣ አይታይም አይደለ? ግን ስራ ይሰራል። ዛፍ ይጥላል፣ ማይበል ያነሳል፣ አቧራ ያነሳል። ይሄ ብቻ አይደለም፣ ነፋስ ነፃነት አለው። ነፋስ ከየት እንደመጣ ወዴትም እንደሄደ አታውቅም። ምን ያለው? ለምን? ነፋስ ነፃነት ስላለው። እንዲሁም ዳግመኛ መወለድም ወገኖች ባይታይም ግን የሚታይ ፍሬ ያለው ነው። በነፃነት የምናፈራው ፍሬ የንስሐ ፍሬ የጽድቅ ፍሬ ያለው ነው ወገኖች። ይህንን ካለ በኋላ ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይሄን አታውቅምን? አሁንም ጌታ በትዕግስት እያስረዳው ነው። በእውነት እውቀቱን በጣም አልተቸውምም። እኛ የምናስተምረው አንዳንድ ጊዜ የምንመክረው የምንከራከረውም የእኛን የእውቀት የበላይነት ለማሳየት ነው። አንዳንድ ጊዜ ያ ሰው የበታችነት ስሜት እንዲሰማው ተሸንፎ አፍሮ እንዲወጣ ብዙ ጊዜ እንከራከራለን፣ እውቀት እንገልጣለን። ያ ግን ጥቅም የለውም። እኛ ወንድማችንን ረተን እሱ ግን ካልተመለሰ በነፍሱ ካልዳነ ጥቅም እኮ የለውም። ግቡን አልመታም ማለት ነው ወገኖች። ጌታ ግን በትዕግስት አሁንም ሲያስረዳው እናያለን። እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም አለ። ጌታ ራሱን ከምዕመናን መካከል ራሱን ከቶ እዚህ ጋር ሲናገር እናየዋል። እንዲህ አይነቱ አነጋገር ጌታ በተደጋጋሚ ሲናገር ታዩታላችሁ። ታስታውሳላችሁ። ጳውሎስ ቤተ ክርስቲያንን በሚያሳድድበት ወቅት ጌታ በደማስቆ ብርሃን አስቆመው። ከዛ ምንድን ነው ያለው? ሳውል ሳውል ስለምን ታሳድደኛለህ አለው። ቅዱስ ጳውሎስ እኮ ያሳደደው ክርስቲያኖችን ነው፣ ቤተ ክርስቲያንን ነው። ግን የክርስቲያኖች ስደት የማን ስደት ስለሆነ? የክርስቶስ ስደት። የክርስቲያኖች መከራ የእርሱ መከራ ስለሆነ ለምን ታሳድደኛለህ አለው። በመጨረሻም ለፍርድ ሲመጣ ስራብ አብልታችሁኛል ወይ ብሎ፣ ስጠማ አጠጥታችሁኛል ወይ ብሎ የምእመናንን የድሆችን የምስኪኖችን ጩኸት ይጮኻል። እንዲህ አይነት አገላለጥ በክርስቶስ ትምህርት ላይ ብዙ ጊዜ እናየዋለን። ይሄ ብቻ አይደለም፣ ሲናገር በአንድ አንቀጽ አይደለም የተናገረው፣ በብዙ አንቀጽ ነው የተናገረው። ምን ብሎ? መሰክራለን፣ ምስክርነታችንን ግን አትቀበሉትም ምን ያለው። ስለዚህ አሁን ጌታ እየተናገረ ያለው ትምህርት ለኒቆዲሞስ ብቻ የሚገባ አይደለም። እንደ ኒቆዲሞስ ላሉ ሰዎች ሁሉ አሁን ክርስቶስ ያስተማረው ትምህርት እንደሚሆን የሚያስረዳ ነው። ሁለት ክፍሎችን ላንብብላቸውና ከኒቆዲሞስ የምንማረውን አይተን እንጨርሳለን። ቁጥር 12 ላይ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ አለው። እርግጥ ዳግመኛ ከእግዚአብሔር መወለድ ይሄ ሰማይ ሀብት ነው፣ የሰማይ ጸጋ ነው። ግን የሚከናወነው በየት ነው?
በምድር ነው። ስለዚህ በምድር ስለሚከናወነው ስለ ዳግም መወለድ ስነግራችሁ ካላመናችሁ ስለ ሰማይ ሀብት ስለ ሰማይ ጸጋ ብነግራችሁማ እንዴት ታምናላችሁ ማለት ነው ወገኖች። ይህን ካለ በኋላ በመጨረሻ ምን ይላል? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለው። እዚህ ጋር ከሰማይ ከመጣው በቀር ወደ ሰማይ የወጣ ማንም የለም ሲል ክርስቶስ አምላክ መሆኑን ባጭሩ እየተናገረ ነው። ምክንያቱም ከሰማይ መጥቶ ወደ ሰማይ ያረገ የለም። እነ ኤልያስ እነ ሄኖክ እናታችን ቅድስት ድንግል ማርያምን ብናይ ከምድር ተገኝተው ወደ ሰማይ ያረጉ ናቸው። በእግዚአብሔር ያረጉ ናቸው። በራሱ ስልጣን ያረገ ግን ወደ ሰማይ የወጣ ግን ማን ብቻ ነው? ክርስቶስ ኢየሱስ ብቻ ነው። ስለዚህ ይሄ አምላክነቱን ጌትነቱን ያሳያል። ይሄ ብቻ አይደለም፣ አንድ የሚደንቅ ቃል ተናግሯል። ልብ ብላችሁ ስሙ። እየሰማችሁ ነው? እንዲህ ይላል፣ እርሱም ይላል በሰማይ የሚኖረው የሰው ልጅ ነው። አይገርማችሁ? ክርስቶስ ይህንን ቃል እየተናገረ ያለው በምድር ሆኖ ነው፣ ግን ራሱን በሰማይ እንዳለም እየተናገረ ነው። አይገርማችሁ? በሥጋ ማርያም ቢወሰንም ቢገለጥም ግን በመለኮቱ ምልኡ ስለሆነ ምልኡ በኩለሄ ስለሆነ በሁሉ ቦታ የሚገኝ ጌታ ስለሆነ ከእርሱ የሚርቅ የምድር ጥግም ስለሌለ ምልአቱን ሲናገር የመለኮቱን ስፋት ሲናገር አምላክነቱን ሲናገር እናየዋለን። ስሙ የተመሰገነ ይሁን። ታዲያ ከኒቆዲሞስ ምን እንማራለን? ቶሎ ቶሎ አለፍ አለፍ ብዬ 4 ነጥቦችን ልንገራችሁ። የመጀመሪያው ትሕትና። እንደነገርኳችሁ ኒቆዲሞስ የአይሁድ ምሁር ነው፣ አዋቂ ነው፣ ባለስልጣን ነው። ግን ምሁርነቱ ሳይይዘው ሳያስታብየው ሊማር ዝቅ ሊል ወደ ክርስቶስ ይመጣ እናየዋለን። ዛሬ ይህንን የወንጌል ቃል በእውነት ብዙዎች እኮ ሊሰሙት ይገባ ነበረ። ሀገር የሚመሩ ስልጣን አለኝ የሚሉ ሰዎች እንኳን ሳይቀሩ በእውነት ሊሰሙት እኮ የሚገባ ቃል ነበረ። ምክንያቱም የክርስቶስ ወንጌል የሰማይ መንግስት ነው። እንኳን እኛ መላእክቱ እንኳን በረዓድ በመንቀጥቀጥ እኮ የሚሰሙት ቃል ነው ወገኖች። ግን ይህንን ቃል ለመስማት ትሁት መሆን ያስፈልጋል። ራስን ባዶ ማድረግ ይፈልጋል። የምናውቀውን ሁሉ እንደማናውቀው መቀበል ያስፈልጋል ወገኖች። ይሄ ብቻ አይደለም፣ ማደግን በኒቆዲሞስ ሕይወት ውስጥ እናየዋለን። ማደግን መጀመሪያ ኒቆዲሞስ ሌሊት መጥቶ ተማረ። ከዛ ደግሞ ለክርስቶስ ሲከራከር እናየዋለን። ከዛ ደግሞ ክርስቶስን ሲገንዝ የከበረውን ሥጋ ሲገንዝ እናየዋለን። ይሄ ምንድን ነው? መንፈሳዊ ለውጥ፣ መንፈሳዊ እድገት ነው። እኛ መለወጥ አለብን ወገኖች። አንድ ቦታ ላይ ብቻ መቅረት የለብንም። ማይንቀሳቀሰው ትክል ድንጋይ ብቻ ነው። እኛ እግዚአብሔር በሕይወታችን እስከሰራ ድረስ ወንጌል እስከተማርን ድረስ መለወጥ አለብን ወገኖች። መቀየር አለብን። እግዚአብሔር የሚወደው ሰው፣ እግዚአብሔር የመረጠው ሰው፣ የጻድቃን የሰማዕታት የቅዱሳንን ፈለግ የሚከተል ሰው መሆን አለብን ወገኖች። እግዚአብሔር ይርዳን። ይሄ ብቻ አይደለም፣ ሀብትን ለክብር መጠቀም፣ ለክርስቶስ ክብር መጠቀምንም ከኒቆዲሞስ እናያለን። ባለ ሀብት ነው ብያቸዋለሁ፣ ግን ገንዘቡን ሳይሳሳ ውድ ሽቶ ሲገዛ እናይበታለን። ለማን? ለክርስቶስ ክብር። ያም ዛሬ ሀብት ያለን የተደላደለ ኑሮ ያለን እግዚአብሔር ገንዘብ የሰጠን ሰዎች በእውነት ሲጀመር እግዚአብሔር ገንዘብ የሚሰጠን የመጀመሪያው ለእኛ ለራሳችን የሚያስፈልገንን ነገር እንድናደርግበት፣ ሁለተኛው ደግሞ ለቤተ ክርስቲያን እንጸት ወንጌሉ እንዲሮጥ አስራት በኩራታችንን እንድናወጣበት፣ ሶስተኛው ድሆችንና ምስኪኖችን እንድንረዳበት እንጂ በሀብት ላይ ሀብት እንድንቆልል አይደለም ወገኖች። ምክንያቱም እግዚአብሔር ቀኝ አዙር የሚልበት ጊዜ አለ። ያኔ ደሃው ሀብታም ይሆናል፣ ሀብታሙ ደሃ ይሆናል። በደርግ ጊዜ እኮ መሬት ላራሹ ሲባል ስንት መሬት ያለው ሰው ሀብት ያለው ሰው እኮ በአንድ ቀን ለማኝ ሆኗል ወገኖች። እግዚአብሔርም እንደዛ ማድረግ ይችላል ወገኖች። ስለዚህ በሀብታችን እግዚአብሔርን ማክበር፣ በመጨረሻ እግዚአብሔርን መፈለግ። ኒቆዲሞስ እግዚአብሔርን ፈልጎ ነው የመጣው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ተብሎ ነው የተጻፈው። ምክንያቱም እሱ የሥጋ ጥያቄያችንን ብቻ አይደለም የነፍስንም ጥያቄ ስለሚመልስ። ኒቆዲሞስ የሥጋውን ብቻ ሳይሆን የነፍሱንም ጥያቄ መልስ አግኝቶ ነው የሄደው ወገኖች። ዛሬም ታመን ተቸግረን ልንሆን እንችላለን፣ ተጨንቀን ሊሆን ይችላል ወገኖች። ብቻ እግዚአብሔርን ፈልገን እንምጣ። እሱ የሥጋም የነፍስም ስንቅ መስጠት የሚችል ጌታ ነው። ስሙ የተመሰገነ ይሁን። በትንሹ ጊዜያችን የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ንስሐ ገብተን ቅዱስ ቁርባኑን ተቀብለን የመንግስቱ ወራሾች እንድንሆን የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት አይለየን።